ሰላም ሰላም ውድና የተከበራችሁ ውድ የሜላት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ጋር ሁሉ ሰላም ነው ውዶቼ። መጥቼላችኋለሁ። ዛሬ የመጣሁት ያው በአብርሽና በሩታ ነው እና እንደምታውቁት ያው አብርሽ ያው ከሄርሜላ ጋር እኛ ድራማ ይሁን ምን ይሁን ያው አናውቅም። እውነቱን የሚያውቀው እግዚአብሔር ነው አይደለ? ለኛ ያሳዩት ልክ ላይ አብርሽ ከሄርሜላ ጋር ፍቅር እንደጀመረ እንደማፈቅራትም ነግሮ ነበር። ይሄ ውስጡ ፈቅዶ ወይ ወዶ እንደዚህ እንዲያደረጋ ወይም አላቅም ብቻ አላቅም እንደዚህ እንደሆነ ያው አይተናል። ሩታን ከዚህ በፊትም አላቅም ብቻ በጣም ብዙ ነገሮች ማላችሁ ላይ ተፈጥሮ ነበር እና ዛሬ ላይ ደግሞ እስካሁንም ለአንተ ስሜት አለኝ ምናምን ብላ በጣም ነው የሚከብደው ውዶቼ። በነገራችን ላይ እና በነገራችን ላይ ውዶቼ አንድ ነገር ልንገራችሁ። ትዳር ውስጥ ስትሆኑ ማለት ነው ሁሉም ማለት ነው ባልም ይሁን ሚስት የኔ ማረጋጋት የሚባል ነገር ውስጣችሁ መኖር አለባችሁ። እና ባልዮሽ በጣም የሚቸኩል ከሆነ ሚስት በጣም የተረጋጋች ሴት መሆን አለባት። ምናልባት ባል ቢሳሳት ሴት ልጅ ብላተኛ ናት እንደሚባለው ሴት ልጅ ናት ህይወቱንና ትዳሯን የምትመራው ትዳሯን የምትይዘው። ምናልባት ባልሽ ከሚሳሳት ከሆነ የማይሆን መንገድ የሚሄድ ከሆነ ስህተቱን ቁጭ አድርገሽ መናገር ነው። እና አሁን ላይ ያው እንደምናውቀው ከሄርሜላ ጋር ፍቅር እንደጀመረ ነው አይደለ? አሁን ደግሞ ተመልሰሽ ደግሞ እሱን እንደምታፈቅሪ ነው የምትነግሪው። አላቅም የእናንተ ነገር በጣም ግራ የሚያጋባ ነገር ነው። ይሄ ደግሞ በጣም ብዙ ታይሞች ነበሩ። እኔ አንቺ ላይም አልፈርድም። አላቅም እኔ ያየው ልክ ነው ማናገር በሚፈልገው እና አብርሽ ያኔ አንቺን ሲቀርብሽ ያኔ እንጃ እውነተኛ ስሜትሽን ገልጸሽ ከሱ ጋር ብትሆኚ ጥሩ ነበር። እና ደግሞ ብዙ ነገር እንደተፈጠረ ብዙ ነገር እንዲያደረጋችሁ ነው እንትን እየሆናችሁ የነበራችሁትና ያኔ በቃ ማለት እሱ አንቺን ሲቀርብሽ የቀረበ ጊዜ ላይ ጥሩ የሆነ ነገሮችን አሳይተሽ እሱን እንደምትፈልጊ ወደ ራሱ ማለት ያኔ ተመልሰሽ ነበር አይደል እንዴ? ባለፈው ከዚህ በፊት ተመልሰሽ ነበር። ሶስተኛ ቀን ደግሞ ቆየሽና አይ እኔ አውቄ ነው ምናምን ብለሽ ተመለሽ እንጂ ያኔ እውነተኛ ፊሊንግም ሆኖ እውነተኛ ፍቅርም ቢሆን አንቺና ብርሽ ዛሬ የት ነው ያላችሁ? ፍቅር ውስጥ ደስ የሚል ህይወት ነው የምትኖሩትም የምታሳልፉትም። እና ያኔም ደግሞ እየቀለድኩ እውነት ያኔ ልቡ ተመልሶ ነበር ብርሽ ማለት ነው። እና አሁንም አላቅም ማለት እናንተ ማለት ማቆ እግዚአብሔር ነው። እኛ አያገባንም ውዶቼ። በብዙ ነገር በተለይ ዩቲዩበሮች በጣም ውሸታሞች ስለሆኑ እነሱ ላይ ገብተን ይሄ እንደዚህ አይነት እንዲከደላችሁም ልንል አንችልም። እናንተ ታውቃላችሁ እነሱ ሁሉም እውነተኛ የሆነ ስራ አይደለም የሚሰሩት። እውነተኛ የሆነ ንግግር አይደለም የሚናገሩት። እውነተኛ የሆነ ስራ አይደለም ይዞ የሚመጡት። ውሸቱን ይዞ ስለሚመጡ ውሸት ስለሚሰሩ አንተ ልክ ነህ አንቺ ልክ ነህ ማለት የለብንም። ባየነው ልክ ላይ መመሰከር አለብን። የምር ነው። እኔ አሁን ሩታና ብርሽ እውነትም አንድ ሆናችሁ ወደ ትዳር ብትመለሱ እኔ በጣም ደስ ይለኛል። እና ብትለያዩም እኛ አይመለከተንም አይደል እንደ ውዶቼ እኛ አይመለከተንም። የምር ነው። ዋጋ ከፍላችሁ ትዳር የሆነ በጣም ደስ የሚል ለሰው ልጅ ፍቅር አስተምራችሁ የምር ነው። ሩታን ብትሆኚ በጣም ለብዙ ሴቶች ጀግንነትንና በራስ ማተማመንን ፍቅር ለሰው ልጅ ለፍቅር መኖሩን አሳይተሹ ፍቅሩን ግን መጠቀምና ያፈቀርሽው ሰው ያንቺ ያድርገሽ መያዙን አልቻልሽም ነበር። ብቻ እኔም ይሄ እየፈረድኩኝ መሆን አለበት አይደለ? አልፈርድም፣ ጌታን አልፈርድም። የምር ነው። እና አብርሽም በሳቱ ከዚህ በፊት እያደረገ የነበረው ነገር ልክ ላይሆን ይችላል። አንቺ እርጉዝ ሆነሽ እሱ ከሌላ ሴት ጋር ሆኖ ፎቶ እየለቀቀ ቪዲዮ እየሰራ ነበር። ያ ነገሮች ሊያስከፋሽ ይችላል ብዬ አስባለሁኝ። ሊያስከፋ ይችላል ማለት ብቻም ሳይሆን እውነት ከሆነ በጣም ሊያስከፋሽ ይችላል፣ ያስከፋሻልም። እና ያ ነገሮችን ሲክስ አድርጎ ያኔ ስጦታ እየሰጣ ምናምን በቃ አንቺ ጋር ለመሆን እየሞከረ የነበረ ጊዜ በቃ የእውነተኛ ስሜቱን እሱም እውነት እንደሚፈልግሽ ነው ነበረ ያኔ እያሳየ ነበረው። አንቺም ደግሞ ያ 3 ቀን የተጠቀምሽው ቀን 3 ቀን ከሱ ጋር ሆነሽ በቃ ወደዋለሁ አፈቅራለሁ ምናምን ብለሽ ከሄርሜላ ጋር አረቀሽ ያኔ መያዙን እንደጀመርሽው መያዙን ብትቀጥይ ጥሩ ነበር። ግን አልሆነም፣ ያው አልሆነም እና
ብቻ በጣም ነው የሚያስጠላው። እግዚአብሔርን እንጃ። እናንተ አንድ ሆናችሁ ማየት ምኞታችን ነው። እንጃ ወደ ድሮ ፍቅራችሁ ተመልሳችሁ ማየት ምኞታችን ነው። እኔ በበኩሌ ብትመለሱ ደስ ይለኛል። ደግሞ ብቻ አላቅም የእናንተ ሀሳብ ነው። እኛ አያገባንም አይደለ ውዶቼ። ቪዲዮ የመጣ ቁጥር ላይ የመጣ ቪዲዮ ላይ ሀሳብ አስተያየታችን መስጠት ግዴታችን ነው፣ እንሰጣለን። ሶ ይሄ ነው እንጂ የሚለው ሌላ ነገር እኔ የሚለው ነገር የለኝም እኔ ጋር ውዶችዬ። እና ውዶች ይኸውላችሁ ባለትዳር ከሆናችሁ ትዳራችሁን በደንብ መያዝ አለባችሁ። አንዱ ስህተት ከሰራ አንዱ ደግሞ ስህተቱን አርሞ አይ የምታደርገው ነገር ልክ አይደለም በቃ ተመለስ ብሎ ይቅርታ ተጠያይቆ መኖር እንጂ እንጃ አላቅም። በቃ ጥፋት ላይ ጥፋት ማጥፋት ጥሩ ነው ብዬ አላስብም። ብቻ ይማቻችሁ እና አላቅም እናንተ ልትመለሱም ስለምትችሉ ውዶቼ ከምንም በላይ ዝምታ ወርቅ ነው ሲባል ሰምታችሁ ታውቃላችሁ? ዝምታ ወርቅ ነው እና ዝም ያለ ሰው ብዙ ነገር ይደርሳል። እና አብርሽም ያው የልጅ እናት ናት፣ ታሳዝናለች። እውነተኛ ስሜት ከሆነ ሩታ ማለት ነው። እና ብቻ አላቅም እኔ ውዶቼ እኔ ማን ላይ ማፈራት እንዳለብን ማን ልክ ነው አይደለም ልክም ሆኖ አትሆኖ እኔ ግን የገባኝና የመሰለኝን ነገር መናገር ነው እኔ ሀሳብ እንጂ አያገባንም አይደለ? አይመለከተንም ውዶች። እነሱ ከካሜራ ጀርባ ምን አይነት ህይወት እንደሚያሳልፉ ምን አይነት ነገር ላይ እንዳሉ ልናቅ እንችላለን? አናቅም። ስለዚህ ስለማናቅ ምንም ነገር ማናገርም ማውራትም የለብንም፣ አናወራምም ማለት ነው። ሶ እነሱ እንደፈለጉ ይሁኑ እና አብዛኛው ደግሞ ዩቲዩበሮችን አብዝተን ማመን ስለሌለብን ነው። ዩቲዩበሮች በጣም ውሸታሞች ናቸው። ውሸት ነው የሚሰሩት፣ የሚያደርጉት ነገር ሁሉ ውሸት ነው፣ ንግግራቸው ውሸት ነው። በቃ ድርጊታችሁ ሁሉ ውሸት ስለሆነ ምንም መፈረድ አንችልም ውዶቼ። ብቻ ወዳችኋለሁ። መልካም ቀን ይሁንላችሁ። ቪዲዮን ሼር አድርጉ። ሀሳባችሁ ኮሜንት ላይ አስቀምጡልኝ። መልካም ቀን